يتبالو كتبالة حقيقة من مقاصد هذه السورة يعني ما رأف لي يتتكس ونقر من جنة الاستسلام لله سبحانه وتعالى. لا الله سبحانه وتعالى እጅ መስጠት የሚለው ነገር በደንብ ግልጽ ሆኖ የታየበት ሱራ ነው ማለት ነው። ለዛ ነው ሐጅ ተብሎ የተሰየመው። ሐጅ የተባለ ሐጅ ተባለ ከተባለ لأن هذا الشيء يبرز فيه الاستسلام لله سبحانه وتعالى ለአላህ እጅ መስጠት በሐጅ ውስጥ በደንብ ሆኖ ግልጽ ሆኖ ይታያል ማለት ነው። እንደ ምሳሌ ብንወስድ ለምሳሌ ያለምንም ጥያቄ የሚተገበሩ ነገሮች ብዙ ናቸው። ሐጅ ላይ ለአላህ እጅ መስጠት ማለት እንግዲህ ሕክማን ሳይጠይቁ ነው። ምንድነው የተፈለገበት ለምንድን ነው ተብሎ ሳይጠየቅ ነቢዩን ዓለይሂ ሰላቱ ወሰላም እሺ ማለት አላህን ሱብሓነሁ ወተዓላን እሺ ማለት ኢስቲስላም ታም ይባላል። ሙሉ የሆነ እጅ መስጠት ማለት ነው። ከኛ የሚፈለገው ለአላህ ሱብሓነሁ ወተዓላ እንዲህ አይነት ኢስቲስላም ነው። ለነቢዩ ዓለይሂ ሰላቱ ወሰላም እንዲህ ያለ ኢስቲስላም ነው ማለት ነው። እጅ መስጠት ነው የሚፈለገው። ሐጅ ላይ ለምሳሌ ድንጋይ ወርውሩ ተባለን። ጀመራት ላይ ጀመራት የሚባል ወደ ሚና አካባቢ ያለ ነው። ሑጃጆች ጠጠር ይወረውራሉ። 7 ጠጠር ማለት ነው ይወረውራሉ። ለምንድን ነው የምንወረውረው? ማንን ለመምታት ነው? ማንን ለማስደሰት ነው? ማንን ለማናደድ ነው ተብሎ የተጠየቀ ነገር የለም። ጠጠር ነው ወርውሩ ተባለን፣ መወርወር ብቻ ነው። ሱብሃንአላህ هذا ምንም ሕክማውን ሳናውቅ ያንን ነገር መፈጸም መቻል ማለት እንግዲህ ኢስቲስላሙ ጥግ የደረሰ እጅ መስጠቱ ጥግ የደረሰ አመኔታው አምንብሃለሁ እንደማለት እኮ ነው። አላህ ሱብሓነሁ ወተዓላ ያለ ሕክማ ይሰራል ማለት አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ያለ ሕክማ የሆነ ነገር ያዛሉ ማለት አይደለም። ላኪን ባይነገረንም እርግጠኞች ነን እንደማለት ነው። አሁን እንግዲህ ጠጠር ወርውሩ ተባል ወረወርን። በዛ በኩል ደግሞ ሐጀረል አስወድ አለ ሳሙ ተባለን ሳምን። እሱም ድንጋይ ነው። አስባችሁታል? ያም ድንጋይ ነው። ይሄም የሚወረወረው ትናንሽ ድንጋዮች ሆኑ እንጂ ድንጋይ ነው። እንግዲህ እኛ የምናመልከው የሚያሳየው የጠጠርና የድንጋይን አምላክ ነው እንጂ ድንጋይን እንዳልሆነ። ሐጅ ማለት እንግዲህ ታዲያ አላህን ስብሓነሁ ወተዓላ ለመገዛት ሙሉ በሙሉ እጅ ሰጥተን ለመገዛት ከሚያሳዩ ነገሮች አንዱ ሙናሰባ ወይም አንድ አጋጣሚ መሆኑን የሚያሳይ ነው። ከዛሊክ ፊ ሱረት አልሐጅ ገና ሲጀምር ያ አዩሃ ናሱ ተቁ ረበኩም ኢነ ዘልዘለተ ሳዓቲ ሸይኡን ዐዚም። እንግዲህ ስለ የውም አልቅያማ በማውራት ነው የጀመረው። የውም አልቅያማን በደንብ ያወቀ ሰው የውም አልቅያማ ውስጥ የሚከሰቱ ነገራቶችን በዝርዝር ያወቀ ሰው ለኢስቲስላም እጅ ለመስጠት የቀረበ ስለሚሆን ነው። ከዛ በኋላ እንዴት እንደተፈጠረን ዮሐንስና ማነው ሚን ሙድገቲን ሙኸለቀቲን ወገይሪ ሙኸለቀቲን እያለ የጠቀሰበት አያ እኛ እንዴት እንደተፈጠረን ደካሞች እንደነበረን ከስፐርም ከዛ በኋላ ከደም ከለሕም እያለ አላህ ስብሓን እንፈልግ ተፈጥረን መርጠን አይደለም የተፈጠርነው። እንዲንሆን ከዚህ እንፈጠር ከምን ትፈጠራላችሁ አማክሮን አይደለም የፈጠረን። ስለዚህ አሁን ዲኑንም ሲያወርድብን አማክሮን አይደለም። እንዴት ይሆንላችሁ? አንዳንዱ ኢብኑ አባስ እንዳለው ማለት ነው እዚህ ላይ ወሚን ናሲ መን ያዕቡዱ ላህ ዐላ ሐርፊን ይላል እዚህ ሱረት አልሐጅ ላይ ማለት ነው። ከሰዎች መካከል አለ ጠረፍ ላይ ሆኖ አላህን የሚያመልክ ኢን አሳበሁ ኸይሩን ይጥመአነ ቢሂ ኸይር ነገር ካገኘ በመስለሙ ምክንያት አላህን በማምለኩ ምክንያት ይጥመአነ ቢሂ ደስ ይለዋል። በቃ ሙጥመኢን ሆኖ ያንን ነገር ይቀጥልበታል። ወኢን አሳበሁ ሸር እንቀለበ ዐላ ወጅሂ ኸሲረ ዱንያ ወልአኺራ ሸር ደግሞ ባጋጠመው ጊዜ ሰብር ማድረግ የሚባል ነገር አልተፈጠረበትም። ምክንያቱም በውስጡ አይደለም ያመነበት ሰው እንዲህ ጫፍ ላይ ሆኖ አይደለም አላህን ስብሓነሁ ወተዓላ የሚያመልከው መሀል ላይ ሆኖ ነው። ጫፍ ላይ መሆን ከባድ ነው። በትንሽ ሹብሃ የሆነ ሹብሃ በተነዛ ጊዜ
ዘሎ ሌላኛው ድንበር ውስጥ ይገባል ማለት ነው። ከማ ፊ ሐዲስ ኑዕማን ብን በሺር ሰሒሐይን ዩሽኩ አን የቃዕ ፊህ እንደተባለው ኢብኑ ዓባስ ይህንን አያ ሲፈስሩ ምንድን ነው ያሉት? ሀዛ ረጁል አው ዛከ ረጁል ሲሰልም የጅዱ ፊ ወቅት ኢስላሚሂ አው ከማ ቃል ያኒ በሰለመበት ወቅት ያለው ግመል ከወለደለት የሆነ ንብረቱ በረካ ምናምን ከሰፈነበትና ከበዛለት ይሄ እምነት ጥሩ ነው ማለት ነው ይልና ይቀጥልበታል ይላል። ካልሆነ ደግሞ ዞር ይላል ማለት ነው። ምንም እኮ አይገናኝም እኮ። ለምሳሌ እሱ እስልምና ውስጥ ስለገባ የሆነ እንትን ሞተበት ምናምን ተብሎ በምክንያት ደረጃ የምታያይዝበት ነገር የሆነ ነገር የለም። ያው ፊ ቀልቢሂ መረድ በሽታ ስላለ ግን በቀልብ ውስጥ ያንን ነገር ያያይዘውና ለመክፈር ወደኋላ ለመመለስ ምክንያት ይሆነዋል ማለት ነው። ስለዚህ አሁን ሱብሓነላህ ያኒ እነዚህ ነገራቶች አሁን ፊ ሱረት አልሐጅ መጠቀሳቸው ዝም ተብሎ አይደለም። ያኒ ሐጅ እንዳልነው አረፋ መሄድ ለምሳሌ ለምን አረፋ ተደረገ? ሁሉም ባለበት ሐጅ አያደርግም እንዴ? ምን ችግር አለው? ለምን ገንዘብ እናወጣለን ብሎ የሚከራከር ሰው ይኖራል። አቅሎን እንደ ማስረጃ ይዞ የሚንቀሳቀስ ሙስሊም እስከሆንክ ድረስ ግን ለምን መካ ሆነ ለምን ሌላ ቦታ አልሆነም ተብሎ መከራከር ነጥብ እንኳን መነሳት የለበትም ማለት ነው። هذا هو الاستسلام التام ሙስተስሊም ሆኖ استسلاما تاما ለአላህ ስብሓነሁ ወተዓላ ማድረግ ማለት ይሄ ነው። የሚገርማችሁ አላህ ስብሓነሁ ወተዓላ ሐጅን መካ ያደረገበት ማን ልሙክልስ ፊ ዒባደቲሂ በኢኽላስ ያንን ነገር የሚፈጽም ሰው ማን እንደሆነ ለማወቅ ነው ይላል። ምክንያቱም